ውጋት ክፍል 2። አቶ ጋሻው ያ ወንድነትን ይጠይቃል። ሞክሩት እሺ፣ ደህና ሁኑ አለና ስልኩን ዘግቶ ሲስቅ እየሩስ አጠገቡ ቆማ ነበር። ደነገጠች። እያሾፈባትም መሰላት። አቶ ጋሻው ደግሞ ስልኩን ጆሯቸው ላይ ስለዘጋው በንዴት ጦፉ። አይኖቿ ተስለመለሙ፣ ተርገበገቡ። ፊት ለፊቷ ያለውን በእምነት አፍጥጣ ተመልክታ በእምነት ልጅ እኮ ሕክምና ያስፈልጋታል አለችው። እና እኔ መቼ ያስፈልጋትም አልኩኝ አላት ፈገግ ብሎ እየሩስን እያያት። እና እያሾፍክብን ነው እንዴ? በየደቂቃው ልትሞት ነው እያለች ሰውነቷም እሷም አልቃለች። ናና ላሳክማት ሲልህ ለምን አልመጣም ተዋልከው አለችው ጥልል ባለ መበሳጨት። ለአንቺ ይህን ያህል መስዋዕትነት ለምን ልክፈል? ምን ውለት አለብኝ? እኔ እንደ ጠላሽኝ እድሜ ልክሽን እጅ እንዳለወጥ ገና ከሩቁ በጠረኔ ትጠየፍኛለሽ። አጠገብሽማ ከቀረብኩ ሊያስመስልሽ ይመስል ወደ ላይ ይልሻል። እና ለዚህ ጥላቻሽ ነው ከኔ ውለታ የምትጠብቂ አለ። ምን ማለትህ ነው? ሕፃን ልጅ እኮ ነች፣ አታዝንላትም? እኔም እኮ ከርታታ አፍቃሪሽ ነኝ። አንቺ ስለኔ ለምን አታዝኝልኝ አለ በእምነት። አንተ ምን አይነት ሰው ነህ? እኔ እኮ ባለትዳር ነኝ። ልጄ ታማ በሞት አፋፍ ላይ ሆነ አንተ ስለ ፍቅር ታወራል? እውነት እርኩስና ጨካኝ ነህ አለ ተስፋ በመቁረጥ። አይደለሁም፣ ለፍቅር ጥላቻ የመለስሽው አንቺ ነሽ፣ እርኩሷ ጨካኟም አንቺ ነሽ አላት በጣም ተናዶ። እሺ እባክህ ለዚች ምንም ለማታውቀው ሕፃን ልጅ ስትል እባክህ እርዳኝ እባክህ አለች እያለቀሰች። እግሩ ላይ ልትወድቅ ሲዳዳት እሱ ትከሻና ትከሻን በመያዝ አስነሳት። እኔ አውቄ ነው፣ ምንም ቢሆን በሕፃን ልጅ ላይ የሚጨክን አንጀት የለኝም። ምን መሰለሽ፣ ሰውየውን በአንድ እሺ ማለት አልፈለኩም። በጣም ስለማስፈልገው ነው የደወለው። እኔ አብረን እንሂድ፣ ግን ለአንቺ ምንም ውለታ መስራት አልፈልግም። ሕፃናውን ከማዳን ውጪ ስለ አንቺም ሆነ ስለ ባለቤትሽ የሚያገባኝ ነገር የለም። ይህን ወቂ፣ ምንም እንደምትለምኝኝ አልፈልግም አላት። እሷም በሽታ ጭንቅላቷን እያወዛወዘች በደስታ የምትስመው ቦታ እስከምታጣ ሳመችው። እሱም ለምስጋና እንደምትደርስ ነግሮት እጇን ይዞ እየጎተታት ከሆስፒታል ግቢ ሲወጣ እሷ ለባለቤቷ ስዩም አንዴ እንድትነግረው ብትለምነው ዝም ብሏት ይዟት ሲወጣ እሱ ከኋላው እየተከተለችው በፍቅር አይነ ስታየው እሱ ዞር ብሎ ተመለከታትና ላስረዳሽ፣ ባለትዳር ነሽ፣ እንደዚህ ማየቱ ጥሩ አይደለም እሺ አላት። ውስጡ ባይታወቀውም ከላይ ሲታይ ግን ኮስተር ብሎ ነበር። እሷም ግራ በመጋባት እያየችው ታክሲ ውስጥ ገቡ። አቶ ጋሻው ቢሮአቸው ውስጥ በንዴት ተቀምጠው ሲጋራ እያጨሱ ሳለ በጣም የሚወዱት የሚተማመኑበት የግል ጠባቂያቸው ቁመቱ ረጅም ወፈርም ያለ ቅርጽ አልባ ነው። ፊቱ የማይፈታ ጋግርታም እንደሆነ ያወሩበታል። ለአቶ ጋሻው ሕይወቱን መስጠት ካለበት ይሰጣል። ከማንም ጋር በሳቸው ድርድር አያውቅም። እናም በሩን አንኳኩቶ ከፍቶ እንደገባ ምን እንደሆኑ ሊነግሩት አልፈለጉም። የአሁን የመጣው ልጅ ነው አይደል? ፍቀዱልኝ ልድፋው አላቸው። ያለቀውን ሲጋራ ጠረጴዛ ላይ መተርኮሻ አፈጠበትና በአሽሙር ፈገግታ ቀና ብለው ተመለከቱት። አይ አልፈቅድልህ ደጉ፣ የማልፈቅድልህ አንተ ሳትሆን እሱ ሊገለህ ስለሚችል ነው። አታውቁም፣ እሱ በግልበት ሳይሆን በጭንቅላት ነው የሚጫወተው። ስለዚህ ጊዜው ሲደርስ ያን ይፈቅድልሃል አሉት። ደጉ ግን በጣም ተናደደ። እሱን ዝቅ ያደረጉት መሰለው። እየተናገራቸው እየተከራከሩ ሳለ በእምነትና የሩስ ተከታትለው ሲገቡ ደጉን እንዲወጣ ነገሩት። ሊወጣ ስል በእምነት ለሰላምታ እጁን ሲዘረጋለት ገልምጦት በዝምታ ሊወጣ ሲል ፈገግ ብሎ አየውና የሚጠላኝ ሰው በጣም ወዳለሁ፣ አንድ ቀን ስለሚወደኝ ወይም ስለሚለምነኝ አለው በማላገጥ። ደጉ በጥላቻ እሱን አይቶ አቶ ጋሻውን ሲመለከታቸው ዝም ብሎ እንዲወጣ በእጃቸው ነገሩት። እሱም ወጣና በሩን ዘግቶ መሄዱን ካረጋገጠ በኋላ ወደ እነሱ በመዞር እንዲህ ለመምጣት ያ ሁሉ ድንፋታ ይገርማል አሉት። አቶ ጋሻው ጉራ ድንፋታ የግሌ ሱስ ናቸው፣ በጣም ነው የምወዳቸው። ድሮንም እርሶን ማመኔ፣ ለእናቴ ደውዬ ላኪልኝ እላታለሁ መምጣቴ ካናደዱት ብሎ እሷን ይዘው ሊወጣ ስል ጠሩትና እንዲቀመጥ ነገሩት። እሱም ተቀምጦ መነጋገር ጀመሩ።
እሳቸው ብሩን ከመስጠታቸው በፊት ውል እንደሚያቀርቡለትና መፈራረም እንዳለባቸው ነገሩት። እሱም ተቀበላቸውና እሱም ቃል እንዲገቡለት የሚፈልገው ነገር እንዳለ ሁለቱም ልጅቷ ታክማ ደህና መሆኗ እስከሚረጋገጥ የትም እንደማይሄዱ ነግሯቸው እየመረራቸው ሬት እያላቸውም ቢሆን ተስማሙ። እናም መሳቢያውን ከፍተው ወረቀት አውጥተው ውሉን እንዲፈርም ሲነግሩት በፍጹም ብሩ እጅ ሳይገባ እንደማይፈርም ነገራቸው። ለደቂቃ እሳቸው በንዴት ሲያናግሩት ቆዩና ቼክ አውጥተው ጽፈው ሰጡት። ኢየሩስ አላመነችው። ቼኩን ደጋግማ በደስታ ስማው በእምነት ጉንጩን ልትስመው ስትል ድንገት እሱም ሲዞር ከንፈር ለከንፈር ተገናኙ። አቶ ጋሻው በንዴት ጦፎ ግን ያረጋጋቸው ነገር ቢኖራቸው ቢሮአቸውን በካሜራ እይታ ውስጥ ስለነበር ይህን ነገር ለስዩም ማሳየተው እሳት እንደሚያስነሱ ሲያስቡ ፈገግ አሉ። የሁለት ዓለም ምስቅልቅል፣ ጭንቀት በሐዘን የተሞላች ዓለም፣ ስቃይና መከራ የበዛባት ለሕፃን ለወጣት ለእናት ለአባት የማትራራ እጅግ ዓለም። እጅ ከውጭ ስትታይ ደማቅና ደስ የምትል ይመስላ ከውስጥ ግን ጨለማ የቆሸሸች ራሷ ምድር ደስታ ይናፍቃት ነች። ከዛሬ 2 ዓመት በፊት ወደ ኋላ ልመልሳችሁ። ምሽት ወደ 3:30 አካባቢ ነው። በአብዛኛው መንገዶች ባዶ ናቸው። ከሆቴል የሚመጡ ሙዚቃዎችና የሰዎች ጫጫታ ኦኦታ ንትርክ የምሽቱን ዝምታ አጥፍተውታል። በአዲስ አበባ የፌዴራል ማረሚያ ቤቶች የህግ ታራሚዎች ማቆያ በር ላይ አንድ ሙሉ ጥቁር በጥቁር የሆነ ከውስጥ ማን እንዳለ የማያስታውቅ መኪና በሩ ላይ ቆመ። ፖሊሶቹ ተሯሩጠው በፍጥነት ከፈቱለት። መኪናውን በፍጥነት ገብቶ ከአንድ ሰወር ያለ ቦታ ላይ ቆመ። እነዚህ ሁሉ ጥንቃቄዎች አጃቢ ፖሊስም ሆነ ትራፊክ መኪናውን ያላጀበበት ምክንያት ሚስጥራዊና ጥንቃቄ ስለሚያስፈልገው ነበር። የማረሚያ ቤቱ አስተዳደር እንኳን ማን እንደሚመጣ በእውኑ አላወቁም። በር ላይ ላሉት ጥበቃዎች እንኳን የመኪናው ቀለምና ታርጋ ቁጥር የተሰጣቸው፣ ከዛ ውጭ ምንም የሚያውቁት ነገር የለም ነበር። ከመኪናው ሙሉ የሱፍ የለበሱ 2 ግርማ ሞገስ ያላቸው ጠባቂዎች ወረዱ። እናም በቀጥታ ወደ ዋናው አስተዳደር የሚወስደውን ኮሪደር በፍጥነት በመያዝ ከአስተዳደሩ ቢሮ በር ላይ ሲደርሱ እሳቸው ቆመዋል። ሰላም ተባባሉና ወደ ሌላ ክፍል በመሄድ በሩን ከፈቱላቸው። ሁለቱም ወደ ውስጥ ገቡ። ክፍሉም ጭልምልም እያለ ነው። ከጥቂት ደቂቃ በኋላ አንድ ወጣት ፊቱን በጥቁር ጨርቅ የተሸፈነ እጁ ወደ ኋላ በካቴና የታሰረ ማንነቱ የማይታይ እጅና እጁን ይዘው ተወጡ። አስተዳደሩት ግራ ተጋብተው አያቸውና እነዚህ እኮ ጥሩና ታማኝ ቀጭም ክፍልም አለን፣ ወደዛ መሄዱ ለምን አስፈለገ አሉ። የእስር ቤቱ አስተዳደር ያዘዙትን ሰው ለምን ይህን ጥያቄ አይጠይቁትም አለና አንደኛ ወጣት እየጎተቱት ይዘውት ወደ መኪናው ሲሄዱ እሺ የት ነው የምትወስዱት አሉ ከኋላ እየተከተሉ። ጌታዬ ለማን ያሰቡት ለልጁ ወይስ ለስልጣኑ አላቸው ዞር ብሎ በግልምጫ እያያቸው። የመኪናውን የኋላ በር ከፈቱና ልጁን አስቀድሞ አስገቡት። ካስገቡት በኋላ ከግራና ከቀኝ ገብተው ልጁን ከመሃል አደረጉት። ወዲያው መኪናው ትንሽ ወደ ኋላ ሄደ። መሪውን ጠምዞ በጣም በፍጥነት የማረሚያ ቤቱን ግቢ ለቆ ወጣ። በአሁን ሰዓት ስጦታ በተኛችበት ሆስፒታል ኮሪደር ውስጥ ወንበር ላይ በእምነት ስዩምና ኢየሩስ ተቀምጠው ወንዶቹ በሐዘን ኢየሩስ ግን እያለቀሰች ነበር። ስዩም ዞር ብሎ ተመልክቷት አቀፋትና የኔ ውድ አታልቅሺ፣ ግድ የለሽም፣ ፈጣሪ ያለ ምንም አትሆን፣ ማልቀስሽ ለሷም ጥሩ አይሆንም እባክሽ አለ። ስዩሜ ዶክተሩ ያሉትን ሰምተሃል አይደል? ጸሎት አርጉ ውጤታማ እንድትሆን ኦፕሬሽኑ አሉ። ቆይ ውጤታማ ባይሆኑና ብትሞትብኝስ? እኔ ሞታለሁ፣ እኔ አብዳለሁ አለችና አለቀሰች። ስዩም በኃይል አቅፎ ሲያለቀስ በእምነት ከተቀመጠችበት በንዴት ተነስቶ በንዴት አያትና ውጤታማ የማያረጋቸው ያንቺ ለቅሶና እዚህ ሆነሽ የምታማረችው ነገር ነው። በፈጣሪሽ እምነት ካለሽ ዶክተሮቹም ይህ መጥፎ የሚያሳስብሽን ህሊናሽን ትተሽ የእነሱን ውሳኔ ጠብቂ አላት እንደ ራሱ ልጅ ተጨንቆ። ሁለቱም ቀና ብለው አዩትና ስዩም ትክክል ነው በሚል ጭንቅላቱን ነቀነቀ። በእውነት ላንተ ግን ፈጣሪ ውለታህን ይክፈለ አለ ስዩም
የኔ ሳይሆን ፈጣሪን ያደረገልህ፣ እሱን አመስግን። በነገራችን ላይ ወንድሜ፣ እኔ ምንም ማድረግ የማልችልልህ አቶ ጋሻው በመንገድህ ሞተን ደግሰውልሃል አለው በሐዘን እያያቸው ሁለቱንም። ስዩምን በአዎንታ ጭንቅላቱን ነቅንቆ አውቃለሁ፣ በደንብ አውቃለሁ፣ ግን እኔ በሞትም ግድ የለኝም፣ ልጄ ከዳነችልኝ በቂ ነው፣ የኔ ሞት ምንም አይደል አለውና በሐዘን የሚስቱን ጉንጭ ሳምና እኔ ባልኖርም መቼም ልጄንም ሚስቴንም አንተ ትንከባከብልኛለህ አይደል አለው። በዚህ ሰዓት ኢየሩስ በድንጋጤ ስዩምን ስታየው የኦፕሬሽኑ ክፍል ሲከፈት ሁሉም ዞር አሉ። ዶክተሩ በኃይል ተንፍሶ ጭንቅላቱ ላይ ያረገውን ጨርቅ አውልቆ ላባውን ጠረገ። እጅ ዓለም ስጦታ ነች። ብትወድም ባትወድም ትኖርባታለህ። አይን ቢካልክም ትቀበርባታለህ። ወዳጄ፣ ማሰብ አለፍ ብሎም እውቀት የማይጠይቀው አይናችን ታስሮብን እንጂ ውበትም ይረግፋል፣ ሀብትም ይጠፋል፣ የስልጣን ወንበርም ይሰበራል። ባለህ ነገር በተቻለ አቅም በዚች ምድር ስትኖር መልካም ስራ፣ ስምህም በመልካም ሲጠራ ደስ ይላል። እችን ዓለም ተሰናብተህ ስትሄድም ነፍስህም በሰላም ታርፋለች ብለውት ነበር አንዲት የኔ ቢጤ በአንድ ወቅት። በእድሜያቸው በጣም የገፉ 80 አካባቢ የሚሆናቸው ድህነቱና የኑሮ ውድነቱ መጥቷቸው ሰውነታቸው የደቀቀ፣ ሰውነታቸው በጣም ያደፈ፣ የቆሸሸ ልብሳቸውም ተመሳሳይ ያደፈ የቆሸሸ፣ የፊታቸው ቆዳ ተሸብሽበው አይናቸውን ሊሸፍናቸው የደረሱ አሮጊት የኔ ቢጤ ሁሌ ከቤት ተነስቶ ወደ ስራ ሲሄድ ከአንድ የመንገድ ዳር መብራት የብረት ፖል ስር ተደግፈው ቁጭ ብለው እጃቸውን ዘርግተው ልጄ እባክህ ምግብ አፌ ላይ ማደርግበት፣ እባክህ ምጽውተኝ ይሉት ነበር። ሁሌም ለብዙ ቀናት ዝም ብሏቸው ይሄዳል። አንዳንዴ ልመናቸውም እየደበረው መንገድ ይቀይር ነበር። ሳንቲም አጥቶ አልነበረም፣ መስጠት ባለመፈለጉ እንጂ። አንድ ቀን ግን የእውነት አጥቶ ሞቅ ብሎታል፣ እርቦታል። ኪሱን ሲዳብስ ቢፈልግ ዕጣ ያገኘው ለ2 ዳቦ የምትሆን ርዝራዥ ሳንቲም ነበር። በእሷ ዳቦ ገዝቶ ወደ ቤቱ ሲሄድ እኛው ሴትዮ አገኙት፣ ለመኑት። አሁን ግን ለምን እንደሆነ ባያውቀውም እሱ የራበውን ረሃብ ተሰምቶት የእሳቸውን አስቡ ይሆናል። ካለፏቸው በኋላ ተመልሶ አጠገባቸው ቁጢጥ አለና እጃቸውን በፍቅር ጨምቆ እናቴ እስከ ዛሬ ባክህ እያሉን ገንዘብ ሳላጣ ዝም ብዬው ሄጃለሁ። አሁን ምንም ብር የለኝም፣ ሳንቲም እንኳን እና እጅን ዳቦ በጣም እርቦኝ ነበር የገዛኋት፣ ግን የእርሱ ረሃብ ይከብዳልና ብሎ ሰጣቸው። ፈገግ ብሎ አዩትና አመሰግኑት። ወደ ኮቴ ኪስ ሳያያቸው እጃቸውን አስገቡና ተለያዩ። በነጋታው ኪሱ ሲገባ 200 አገኘ። ከየት መጣ ብሎ ግራ ገብቶት በራሱ ሲስቅ ቆይቶ ወደ ስራው ሲሄድ አገኙትና ኪሱ ውስጥ ዕቃ አገኘ አሉት። ደነገጠ። በነግረህም ቢትለኛለህ እና ርቦህ እንድታደር ስላልፈለግኩ ነው አሉት። በግርምት እያያቸው አጠገባቸው ቁጢጥ ሲል ከላይ ያነበባቸውትን ንግግር ተናገሩት። ከዛ በኋላ እንደ እናት አያቸው። ቤት ወስዶ ገላቸውን አሳጥበው ልብስ ገዛላቸው። እሱ ቤት መኖር ጀመሩ። ግን ብዙም ሳይቆዩ ህይወታቸው አለፈ። የችግር ኑሮ የኖረ ሰው ምቾት አይመቸውም ይባላል። ዶክተሩ አረንጓዴውን ጨርቅ ከጭንቅላታቸው ሲያወልቁ የእሱ ልብ ሙሉ ነበር። የምስራች ይዘው እንደመጡ መልካም ስራ ስትሰራ ፈጣሪ የሚያመንከው አምላክ አይሳፍርህም፣ ዋጋ ትከፍልበት ይሆናል እንጂ ውጤታማ ትሆናለህ። አታስቡ፣ ኦፕሬሽኑ ስኬታማ ሆኗል፣ ፈጣሪ ከኛ ጋር ነበር አላቸው። ዶክተሩ ሁሉም በደስታ ጨፈሩ፣ ተሳሳሙ። ለሰው በጎ ለማድረግ ባዶ ኪስህን አትየው፣ ቢርብህም ራብህን አትስማ። ልብስም ባይኖርህ ካለህ ነገር መልካም አድርግ። ሰውን ላደረክለት ነገር ከሚያስመሰግን ምስጋናውን ትቶ ሌላ ሰው እንዲረዳበት ብትነግረው እሱም ቢረዳ መልካምነት ከዚች ምድር ባልጠፋ። በቃ ይሆን የበእምነት የመልካም ፍሬ ውጤት። በደስታ የምታነባ ሕፃን ዳግም ህይወቷን ማግኘት የለመነች እንቦቅቅላ ደስታው በሲቃ ያፈናት የዚህች ዓለም እንግዳ። በእምነት የእናትን የአባትን ሁኔታ ታሞ ማየት አልቻለም። ለእነዚህ ሰዎች ደስታ መስጠት፣ መልካም ማድረግ ምን ያህል የውስጥ እርካታ እንደሚሰጥ ገባው። ውስጡን እንደ ረሃብና ደስታ እርካታ ሲሞረምረው አይኖቹን ባዘለ። እንባውን ወዲያው ጠራርጎ ሕፃኗ እንዳታየው እውነት አንቺ ይህቹ
በአፏ ምስጋኗን እንድታቀርብ አፏ ተይዟል። በአራት አቅጣጫ እንባዎቿ ሲወርዱ ገባውና ወደ እሷ ቀርቦ እንባዋን ጠራረገ። በቃ አብቅቷል። ቃል ገብቼልሽ ነበር። እናትና አባትሽ ያድኑሻል ከፈጣሪ ጋር ሆነው። የውዳንሽና የኔ ቆንጆ ልጅ ከዚህ በኋላ ከፈጣሪሽ ውጪ ማንንም አታመስገኝ። ከዚህ ስትወጪ ክፉ ለሰራብሽ እንኳን መልካም ስሪ ለቻልሽው ሰው፣ እነዛም ለሌላ ሰው ይስሩ። ይህ በቃ ከሁሉም ምስጋና በላይ ነው እሺ አላት። ግንባሯን ሰማት። በበሽታ የቀሉትና የተጎድነዱት አይኖቿ፣ ከንፈሮቿና ኩበት የደረቁ ከንፈሮቿን አየና በሐዘን ሊያለቅስ ውስጡን ተናነቀው። በፍጥነት ወጥቶ ኮሊደሩ ላይ በልጅቷ ያጣትን እህቷን እያያ ነበር። ልጅቷ ደግሞ ወደ ግዳጃቸው ሊሄዱ መሆኑ የዚህች ምስኪን ልጅ አይን ለዓለማዊቱ ውስጡን ጎድቶት እያያት ያነባል። በእውነት ለሰው በንጹህ ልብ ካለመልስ የሚደረግ ስጦታ እንዴት ደስ ይላል! የሰው ደስታ ማየት ምን አይነት እርካታ ይሰጣል! እያለ የነ ኢየሩስን ደስታ እየሳበ በደስታ ፈገግ ሲል በእህቱ ደስታ ውስጡ ሐዘን ሲቦረብረው ሲሞረምረው ሲያቆስለው ጭንቀት ደስታ እንደ 9 ወር ጽንስ ምጥ ሲሆኑበት ለማማጥም ለመውለድም አለመቻሉ ሲያስጨንቀው ከኋላው ሰው ጠራው። ተደጋገመ። ዞር ሲል ኢየሩስ እያለከለከች ከሆስፒታል ህንፃ በር በመውጣት ወደሱ እየሮጠች በመምጣት አጠገቡ ደርሳ ተጠምጠማበት ሳመችው። ስዩም በር ላይ ቆሞ ይመለከታታል። ስሚኝ ኢየሩስ፣ ባለትዳር ነሽ፣ የልጅ እናት ነሽ። ምንም ባፈቅርሽ ለራሴ ሆዳም ባህሪ ስል የሰውን ደስታ ሰላም የማሳጣ ደደብ ባህሪ የለኝም። እንደዚህ ባታሁኝ ደስ ይለኛል። ለሰው አልጨነቅም። ሰው ጥሩም አደረገልሽ መጥፎም ሰራሽ ከማውራት ከመቃወም እልፍ የሚል ስራ ስለማይሰራ ስለ ሰው አልጨነቅም። ግን ለትዳር እጨነቃለሁ እሺ አላት። እሺ ግን ልጄ ስለ ዳነችልኝ ደስ ብሎኛል። ይቅርታ አለችው በእፍረት እያየችው። ቢሆንም ሲል ከኋላቸው ስዩም መጣና ጠራት። ዞር ብላ ተመለከተችው። በእርጋታ ወደ እሷ እየተጠጋ ነበር። በእውነት ሁለቱንም ተሰናበተችና ስዩምን ከሆነ ሰዓት በኋላ አቶ ጋሻው ጋር ለጉዞ የሚሆን ዝግጅት ተዘጋጅቶ እንዲጠብቅ ነግሮት ተለያዩ። በአንድ የመንግስት የሚኒስቴር መስሪያ ቤት ባለስልጣን በአስተዳደር ቢሮ ውስጥ የሚኒስቴር ማዕረግ ያላቸው የተለየ የማይጠፉ ስልካቸውን እየተጠቀሙ ነበር የሚደውሉት። አሁንም እቃውን ከሚገዙት የውጭ ሀገሮች ሰዎች ጋር እያወሩ ይገኛሉ። ነገርኩህ እኮ ስንት የተደከመበት ምርምር እኮ ነው። ያደጉት ሀገሮች ሳተላይታቸውን በሌላ ፕላኔት ላይ ነው የሰቀሉት። አሁን በሀገራችን የተገኘው በጥቃቅን በአይን የማይታዩ ሞለኪውሎች በከባቢ አየር ውስጥ እንዲንሳፈፍ በማድረግ የዓለምን ሳተላይት ድርሻ በመቆጣጠር ሁሉንም ከሳተላይት የሚመጡትን መዝጋት ነው። ይህን የመሰለ ምርምር ውጤት ነው ሀገሬን አክስሬ ህዝቤን አስርቤ ለእናንተ የምሰጡ። ለዚህ ብቻ ቢያንስ በትንሹ ከ50 ሚሊዮን ዶላር በታች አልቀበልም። ካልተስማማችሁ መቅረት ይችላል። እሺ አማክርና ደውልልኝ፣ ደህና ሁን አሉና ስልኩን ዘግተው ተበሳጩ። እባክህን እንዳትሞትብኝ አልፈልግም፣ ልጃችንን መጥፎ ጠባሳ ይዛን የምታድግብን አለችው እያለቀሰች። ከሆስፒታል ግቢ ውስጥ ቆማ እያለቀሰች እሱም እያለቀሰ እሺ እኔ ቆንጆ ምን ላድርግ? ምንስ ማድረግ እችላለሁ አላት። በፍጹም በተጎዳና አማራጭ ባጣ ሁኔታ እኔ እንጃ፣ ግን እባክህ አትሞትብኝ፣ እንድትሞት አልፈልግም አለች። ደረቱ ላይ ግንባሯን አስደግፋ እያለቀሰች እሱም እያለቀሰ ጭምቅ አድርጎ አቀፋትና እኔስ መሞት ፈልጌ መሰለሽ የምሄደው አማራጭ ማጣት እንጂ ምን ላድርግ የኔ ቆንጆ፣ በቃ ግድ የለሽም፣ ልጃችን በህይወት ትኖርልን፣ እሱ ብቻ ለኔ በቂ ነው። እባክሽ ግን ምንም እንዳትነግሪያት እሺ አላት። አይሆንም፣ እኔ አፈቅርሃለሁ፣ አንተን አጥቼ መኖር አልችልም፣ እጅግ አፈቅርሃለሁ እኮ የኔ ቆንጆ፣ እባክህ ኑርልኝ እያለች ስቅስቅ እያለች አለቀሰች። እሱም አቅፏት አለቀሰ። ሰው እንደ ተአምር ቆሞ ይመለከታቸዋል። በእምነት ወደ ቤቱ እየሄደ ለብቻው በደስታ ፈገግ ይላል። ደስተኛ ሆኗል። ለብቻው ያወራል። ፈጣሪ ለምን ይሁን ሁሉ አደረግክልኝ? ለምን
እኔ ለዚህ መልካም ስራ የሚበቃ ምን አረኩልህ? እድሜን ሁሉ ስበድልህ ሳስቀይምህ እየኖርኩ ከንቱ ነኝ። ለምን አረክልኝ ነው? ልታስተምረኝ ነው? ክፉ ላደረገላችሁ ጥሩ አድርጎ እያልክ ወይንስ ለምስኪኖቹ ባልና ሚስት ስትል? እባክህ እስቲ በጆሮዬ ሽክ በለኝ። በአንድ ልዩ ተአምር ስንቱን አስደስተህ ልዩ አባት ነህ። እኔ ግን ሲል ሞባይሉ የጥሪ ድምፅ አሰማ። አፍጥቶ ተመለከተ። እማዬ የሚል ስልክ ነው። ሄሎ እማዬ አላንስቶ ወዲያው ልታዋራኝ የምትችልበት ቦታ ላይ ነህ አሉት በስልክ ውስጥ የሰማው ድምፅ። አዎ እማዬ መንገድ ላይ ነኝ ለብቻዬን አለ። ሰማለህ በእምነት የጠየከኝን ብር ላስገባልህ ነበር፣ ግን ይህ ብር ችግርና መዘዝ እንደሚያመጣብህ እወቅ አሉት። የምን ችግር አለ በእምነት ገርሞት። አንተ ማለት እቺ ሀገር ይህ ምስኪን ህዝብ ካንተ እየጠበቁ ያሉት ነገር አለ። ይህ ብር ከየት እንደመጣ ቢያጤሉ እኔ እናትህ አለመሆኔን ሲረዱ እንደውም ሰላይ ሆነህ ለኔ መረጃ እየሰጠኝ እንደሆነ ሲያውቁን ነገሮች ተበላሽተው አንተን በእርግጠኝነት ይገለዋል አሉት። ነገሩ ብረን ትቼዋለሁ፣ ቢሆንም አታስቢሽ አለ በደስታ ፈገግ ብሎ። ትንሽ ካወሩ በኋላ ስልኩ ተዘጋ። አንድ ቅልብጭ ያለች አጥሯ የቆርቆሮ የሆነች ግቢ ውስጧም እንደ አቅሟ ጽድት ብላ የተዋበች ነች። ወደ 4 እና 5 የሚጠጉ ግድግዳቸው አፈር ሆነ በራቸው ያንዳንዱ የብረት ሲሆን ያንዳንዶቹ ደግሞ የእንጨት ነው። አዲስ እንግዳ ሆኖ ወደዚች ግቢ ከሚኖርባት ሰዎች አንዱን ፈልገው ወደ ውስጥ ሲገቡ አፍንጫው ጥሩ የተክሎች መዓዛ ይቀበለዋል። በእነዚህ ከተደረደሩት ቤቶች ጥግ ላይ የአንድ ሀብታም የግንብ አጥር ተደግፋ የቆመች ሴት አለች። ቁመቷ አጠር ያለች ስትሆን ግድግዳዋ የስፖርተኛ ደረት ይመስል ገልብጣ ወጥታለች። በሩ ወደ ግንቡ አጥር አካባቢ ሲሆን በሩ ላይ ቆመው በስተግራ ረጅሙ ደረቱን የገለበጠው ግድግዳ አስተኛ ላስቲክ የተሸፈነ መስኮት ይታያል። ቤቷ አንድ ሳሎንና መኝታ ቤት ያላት ስትሆን በሳሎኑ በኩል እንደ ምግብ ማብሰያ አነስተኛ ክፍል አላት። ጽድት ብላ የምታምር የወጣት ቤት ነች። ፋሲል ፊቱ ቆሳስሎ አልጋ ላይ ተኝቷል። በደንብ እንደተደበደበ ያስታውቃል። ያካስታል። ሰውነቱ ሁሉ ድቅቅ ብሎበታል። ዞር ብሎ ከትራስጌው በኩል ራቅ ብላ ባለችው ኮመዲኖ ላይ ያለችውን 1 ሊትር ሃይላንድ ውሃ ተመለከታት። እርጥብ የመሰለችው ግን ያልሆነችውን ምላሱን አውጥቶ እንደ በጋ መሬት ክው ብሎ የደረቀውን ከንፈሩን ሊያረጥም ሞከረ። ግን ምላሱን መርጠብ ስለማያስፈልገው ያሰበው አልተሳካለትምና ውሃውን ለማንሳት እየተንጠራጠረ ማቃሰት ጀመረ። አልደረሰም። በመጨረሻም ከወገቡ በላይ መሬት ላይ ከወገቡ በታች ደግሞ አልጋ ላይ ሆኖ መጮህ ጀመረ። መነሳት። አይ ሰው የሌለው ሰው። መጨረሻ ላይ በእምነት በሩን ከፍቶ ደንግጦ ከመሬቱ ላይ አንስቶ ምን ሆኖ እንደሆነ ጠየቀው። በምልክት ውሃውን ጠጣና ምን ሆኖ እንደሆነ ደጋግሞ ሲጠይቀው ትንሽ ቆይቶ ምን ሆናለሁ? እስካኔ አልገጨኝም። ትላንት መጠጥ ቤት ሰው ደብድቦኝ ነው፣ ግን እስካኔ በለው አለው። መቼም በዛች ኢትዮጵያ በሚሏት አሮጌት ያልታደለች ልጅ ባልወጣላት እናት የተነሳ ነው አለው ፈገግ እያለ በእምነት። ፋሲል በሀገሩ የመጣበትን ሰው ቀልድ የማያውቅ ቆራጥ ነው። ቆራጥነቱ እንደ ዘንዶ ወጣቶች ከአፍ ላይ ሳይሆን ከነፍሱን የሚወዳት ለሀገሩ ነፍሱን ሲሰጣት ሁሉ የሚጠግብ አይደለም። ምክንያቱም ሀገሬ ለኛ ያላትን ሁሉ ሳትሰስት ሳታዳላ ሰጥታናለች። እኛ ግን የሰጠናት እርስ በእርስ ጥላቻ፣ ደም ማፋሰስ ነው። እናም ሀገራችሁን ወዳችሁ አልወደዳችሁ አያገባም። በሱ ፊት ግን ስለ ሀገር መጥፎ ማውራት እንዳታስቡት። ስለ ሀገሩ ሲወራ በሽታ ሁሉ መድኃኒት አያስፈልገውም። አሁንም መታመሙን ረስቶ ከተኛበት ብድግ በማለት በእምነት እስቲ ንገረኝ፣ ይህች ሀገር ስንት ነች አለው። አልጋው ላይ ቁጭ እያለ በሽታው ረስቶት 1 ነች አለው ግራ በመጋባት። ለደቂቃ ዝም ብሎት አይደለችም፣ በእኔ መሀይሙ አስተሳሰብ አይደለችም። አንድ ሀገር ከሆነች ክልሎች የምን ድንበር ነው የሚያስፈልጋቸው? ከአንዱ ክልል ወደ ሌላ ስንሄድ ቪዛ ልንጠየቅ ነው ማለት ነው። ባንዲራው ስለምን አስፈለገ? አሁን ከኢትዮጵያዊነት ይልቅ የክልል ባንዲራና ፍቅር ነገሰባቸው።
የሚገርመኝ የግላቸው ቴሌቪዥን ፈቅዶ አንዱም ኢትዮጵያዊነት ከማውራት ይልቅ ስለ ክልሉ ሆነ። ጭራሽ እንደ ባላንጣ ሀገሮች መተቻቸት፣ መሰዳደብ ተጀመረ። እረ እኔ ግራ ገባኝ። ማበዴ ነው። የት ልሂድ? እውነት የታባት ያለ ግራ ገብቶት ጭንቅ ብሎት ሁሉም ነገር አስጠላኝ። አሃ ይህ ጉዳይ ነው እንደ ስልቻ ያስጠረገጠ አለው። ከዚህ ውጭ ምን አሳሳቢና አንገብጋቢ ነገር ምን አለ? ይህን ህዝብ አሻንጉሊት ሲያረጉ ሁሉም እየተነሳ አያናድድም አለው። አያናድድም። ይህ ያንተ ስራ ሳይሆን የመንግስት ስራ ነው። ይህች ሀገር እጅግ ካንተ ብዙ የራቁና የረቀቁ የምሁራን ሀገር ነች። መጥፎ የሆኑ ነገሮች ጊዜያቸውን ጠብቆ ይስተካከላሉ። ምን ይስተካከላሉ? ከክልል ይውጣ። የእርስ በርስ መገዳደሉ ኬት መጣ? ከዚህ ጉዳይ የምትላቸው ሰዎች አይደለም ለህዝቧ ለሀገሪቷም አልሆኑም። እሺ አለው ተናዶ። እሺ ትቼዋለሁ። ይህን ርዕስ የመጣሁት ነገ ወደ ክፍለ ሀገር ለስራ ጉዳይ ልሄድ እንደሆነ ልነግርህ ነው አለው። ምን? ክፍለ ሀገር እንዳትሄድ ለመሞት ነው የምትሄድ? አለው ፋሲል በድንጋጤ ሲያዩ ቆይቶ። በእምነትም በግርምት ዝም ብሎ አየው። ስዩም ወደ አቶ ጋሻው ሆቴል ሊገባ ሲል አንድ የኔ ቢጤ ቢለምኑት ካለፋቸው በኋላ ተመልሶ ሳንቲም ተዘከረና ወደ ሆቴሉ ሲገባ የኔ ቢጤው ቀና ብለው ተመለከቱትና በሐዘን ጭንቅላታቸውን ነቀነቁ። እና አሁን የፈለግኩህ ምክንያት በእምነት የድሮ የሚስትህ አፍቃሪና ሌሎች የሚያፈቅሯትን ወንዶች ይቀጠቅጥ እንደነበር ታውቃለህ አሉት አቶ ጋሻው ቢሮአቸው ገብቶ እንደተቀመጠ። እሱም በድንጋጤ ያያቸው። እረ እኔ አላቅም። እርሱ አውቀው እኔና እሱን ለማጋጨት የሚያደርጉት ሙከራ ነው አላቸው ደንግጦ። እንዴት ትላለህ? እኔ ላንተ አስቤ ነው፣ መንገድ ላይ እንዳይገለህ ብዬ ነው አሉት ለነገሩ ብዙም ያልተጨነቁ በመምሰል። እሱም አያቸውና የማምኑት ይመስሎታል አቶ ጋሻው አላቸው። እኔ እንግዲህ እዚሁ በአይኔ ፊት ነው የተሳሳሙት፣ እኔን አተመነኝ አይንህስ አሉትና ከወንበራቸው ተነስተው ያንኑ የተቀረጸውን ፊልም ከፈቱለት። ስዩም የሚያየውን አላመነም። ከተቀመጠበት ተነሳ፣ ተናደደ። ከዚህ ቀደም ሆስፒታል ግቢ ውስጥ የሆኑትን ሁሉ በሐሳቡ መለስ ብሎ አየና ጠረጴዛውን በቡጢ ነርቶት ከቢሮ ወጣ። እንዴት እንደዚህ ታደርጋለች? በእኔ ላይ ቆይ አገኛታለሁ ብሎ በንዴት ከቢሮ ሲወጣ ከኋላው እያዩት በደስታ እንደ ሕፃን ጨፈሩ። ክፍል 3 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።